ሰላም ውድ የተከበራችሁ የቲክቶክ ቤተሰቦቻችን ዛሬ የምንገኘው የ20ኛውን የብሔር ብሔረሰቦች ቀን ለማክበር በሆሳና ከተማ የህዳር 29ን ዋዜማ ለማክበር ሀዲ ነፈራ አዳራሽ ውስጥ እንገኛለን እና አንዳንድ ለእንትኑ ሊታደሙ የመጡ ታዳሚዎችን እንዴት እንደሆነ የበዓሉ ዋዜማ እንዴት እንደሆነ እየዞርን እንጠይቃቸዋለን የኛንና የነሱን ባህል እንዲያስተዋውቁ ከኛ ጋር አብራችሁ አሁን ያላችሁት ማዕከላዊ ኢትዮጵያ ውስጥ ነው እና ማዕከላዊ ኢትዮጵያ ውስጥ የ20ኛውን ብሔር ብሔረሰብ ለማክበር ነው የተገኛችሁት። የምን ብሔረሰብ ልብስ እንደለበሽና ያለው ዝግጅት እንዴት ነው አቀባበሉ የሚለው እንድትነግሩ። እኛ የመጣነው ከደቡብ ምዕራብ ከፋ ዞን የመጣነው የከፋ ባህላዊና የባህላዊ ቡድን ሰፋክ ባህላዊ ቡድን ማለት ነው። ከከፋ ዞን የመጣነው። እሺ ማዕከላዊ ኢትዮጵያ ላይ ያለው አቀባበል ምን ይመስላል? በጣም አሪፍ ነው። አሁን እኔ ከዚህ ጋር ዘጠነኛ ዙር ነው የመጣሁት። የተለየ አቀባበል ያለው መስተንግዷቸውም የተለየ ነው። በጣም ነው ያከበርነው፣ በጣም ነው የወደድነው። አቀባበላቸውም መስተንግዷቸውም በጣም አሪፍ ነው። እሺ እኛም ማዕከላዊ ኢትዮጵያ ውስጥ ነው እና ከዛ ውስጥ እኔ የለበስኩት የባህል ልብስ የምን ብሔረሰብ ይመስልሻል? ስልጤ። የስልጤ ያው የኛ ስለሆነ ያውቃለሁ አንድ ስለሆነ ማለት ነው። በፊት ደቡብ አንድ ነው። አሁን እንጂ አሁንም ቢሆን ያው ምዕራብ ኢትዮጵያ አንድ ነው። ሁሉም አንድ ነው። በጣም ነው ማመሰግነው። እኔም አመሰግናለሁ።